ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ጉባኤን ለመታዘብ ከ50 በላይ ገለልተኛ ታዛቢዎች ተሰማርተዋል ሲል ኮሚሽኑ አስታውቋል። በትግራይ ክልል ሰላም ማስከበር በሚል ሽፋን የትግራይን ሕዝብ እንደገና ወደ ጦርነት ለመግፋት የሚደረገው አካሄድ መቆም አለበት ሲል ኢሃፓ አሳስቧል። ሌሎችንም ይዘናል። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ጉባኤን ለመታዘብ ከኢትዮጵያ ሰብአዊ መብቶች ኮሚሽን እና ሌሎችም ተቋማት ከ50 በላይ ገለልተኛ ታዛቢዎች ተሰማርተዋል ሲል ኮሚሽኑ አስታወቀ። ለአንድ ወር በሚቆየውና ከአንድ ሳምንት በፊት የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤን ለመታዘብ የተለያዩ የሀገር ውስጥ ተቋማት ለኢትዮጵያ ሀገራዊ ምክክር ኮሚሽን ባቀረቡት ጥያቄ መሰረት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከተለያዩ የሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ጉባኤና ከኢትዮጵያ ሰብአዊ መብቶች ኮሚሽን የተውጣጡ ከ50 በላይ ገለልተኛ ታዛቢዎች የምክክር ሂደቱን እየታዘቡ ይገኛሉ ሲል ኮሚሽኑ አስታውቋል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በቅድመ ዝግጅት ሂደት ውስጥ ቆይተው በትላንትናው ዕለት በቡድን ተከፋፍለው መመካከር የጀመሩት 4000 ተመካካሪዎች ዛሬም በየተመደቡበት ቡድን ስር ምክክር ቀጥለዋል ተብሏል። 50 ተመካካሪዎችን በመያዝ በ80 ቡድን ተከፋፍለው መመካከር የጀመሩት ንዑሳን ቡድኖች በተሟላ ሁኔታ ከትላንት ከሰዓት ጀምሮ በየንዑስ ቡድናቸው 10 በመሆን ምክክር በማድረግ ላይ ይገኛሉ ያለው ኮሚሽኑ የንዑስ ቡድኖች ምክክር እስከ ነገ ድረስ እንደሚቀጥል ገልጿል። ሂደቱ ተመካካሪዎች ላለመግባባት መንስኤ የሆኑ እጅግ መሰረታዊ ሀገራዊ ጉዳዮች ላይ ያሉ አመለካከቶችና ምክንያቶችን ከስር መሰረቱ አንዳቸው ሌላቸውን እንዲረዱ መደላደል እንደሚፈጥርና በዚህ ሂደት ተመካካሪዎች በሚመካከሩባቸው የአጀንዳ ሀሳቦች ላይ በርካታ ሀሳቦችና ምልከታዎችን በማቅረብ ላይ እንደሚገኙ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ ተቋማት በሙያቸው በትምህርት ዝግጅታቸውና ለአጀንዳ ሀሳቦቹ ባላቸው ሙያዊ ቅርበት ብቁ ናቸው ያላቸውን 80 የሚጠጉ የባለሙያዎች ስብስብ በማዘጋጀት በሀገራዊ ምክክር ጉባኤው ላይ እያሳተፈ እንደሚገኝና የባለሙያዎች ስብስብ በአጀንዳ ነጥቦች ላይ ለሚፈጠሩ ብዥታዎች ማብራሪያ እንደሚሰጡ ጠቁሟል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ በትግራይ ክልል ወቅታዊ ሁኔታ ላይ ዛሬ ሐምሌ 14 ቀን 2018 ዓ.ም ባወጣው መግለጫ ሰላም ማስከበር በሚል ሽፋን የትግራይን ሕዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት ሲል አሳሰበ። የፕሪቶሪያው ስምምነት ከነጉድለቶቹ ጦርነትን በቋሚነት ማቆም፣ ፖለቲካዊ መፍትሄን ማስቀደም፣ ተፈናቃዮችን ወደ ቀያቸው መመለስ፣ ሰብአዊ ድጋፍን ማሰራጨትና የተፈረሙትን ግዴታዎች መፈጸም የነበረ ቢሆንም መንግስት የገባው ቃል በመጣስ ክልሉን እንደገና ወደ ዳግም ጦርነት ለመመለስ እየሰራ ነው ሲል ወንጅሏል። በክልሉ የሚስተዋለው የመንግስት ሰራተኞችን ደሞዝ መከልከል፣ የነዳጅ አቅርቦት አለመኖር፣ የሸቀጣሸቀጥ ዋጋ ንረት፣ የበጀት ክልከላ፣ የትራንስፖርት አማራጮች መዘጋት፣ የመሰረታዊ አገልግሎቶች ማዕቀብ፣ ለትግራይ ህዝብ የተሰበሰበ የእርዳታ ገንዘብ ቅሚያና መሰል ቅጣቶች እየተፈጸሙ በመሆኑ የትግራይ ህዝብ ላለፉት ዓመታት በድምፅ አልባ ከበባ ውስጥ ነው ያለው መግለጫው ህግ ማስከበርን ሽፋን በማድረግ ክልሉን ወደ ጦርነት ለመክተት የሚደረገው እንቅስቃሴ ከፍተኛ ስጋት መፍጠሩን አስታውቋል። ባለፉት ዓመታት የተቃውሞ ሰልፍ በተለያየ መንገድ ተከልክሏል ያለው ኢሃፓ አሁን ግን ጦርነት የሚያስጀምርና የኃይል እርምጃን የሚደግፍ ሰልፍ እየተስተዋለ በመሆኑ በመንግስታዊ ሚዲያዎች የሚካሄደው የፕሮፓጋንዳ ዘመቻና የህዝብ ስነልቦና ለጦርነት የማዘጋጀት ሙከራ እንደ አውሮፓውያኑ አቆጣጠር ከ2020 በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድ አይነት ነው በማለት አውግዟል። ይህ ሁኔታ ከዚህ ቀደም ኢትዮጵያን ከህወሓት ማዳን በሚል የተፈጠረውን ጦርነት አሁን ላይ የትግራይ ህዝብን ከህወሓት ማዳን በሚል ለሌላ ዙር ጦርነት የፖለቲካ ሽፋን እየሆነ ነው ሲልም ኮንኗል። ከዚህ ቀደም በተመሳሳይ ቃላት የተጀመረው ጦርነት ላይ በተፈጸሙ ከባድ ወንጀሎች ገለልተኛ ምርመራና ተጠያቂነት እንዲኖር የተነሱ ጥሪዎች እስካሁን አልተመለሱም ያለው የኢትዮጵያ ህዝባዊ አብዮታዊ ፓርቲ የትግራይ ህዝብ እያንዣበበ ያለው የጦርነት ዳመና ለመከላከል አንድነቱን እንዲጠብቅ ጥሪ አቅርቧል። በክልሉ የሚንቀሳቀሰው ተቃዋሚው ሳልሳይ ወያነ ትግራይ ፓርቲ በበኩሉ ያንዣበበው የጦርነት ዳመና ላይ ከፍተኛ የቃላት ጦርነት ተጨምሮበት ህዝቡን ወደ ባሰ የጭንቀትና የስጋት ሁኔታ እያስገባ ነው ሲል ያሳሰበ ሲሆን ለትግራይ የሚቆረቆሩ የሲቪል ማህበራት፣ የፖለቲካ ፓርቲዎችና ሰላም ወዳዶች በሙሉ አስቸኳይና የተቀናጀ ሰላም የሚያስገኝ ስራ በጋራ መስራት አለባቸው ብሏል። ይሁንና ባልተሟላ ጥረት በጭፍን የፖለቲካ አካሄድና በውጭ ኃይሎች
ግፊት ምክንያት በትግራይ ክልል አንድ ጥይት ከተተኮሰ ቀጠናዊ መልክ የሚኖረውና ብዙ ኃይሎች የሚሳተፉበት ስለሚሆን ለማስቆም አስቸጋሪ የሆነ ቀውስ ይፈጠራል ሲል ፓርቲው አስጠንቅቋል። በተለያየ ጎራ ያሉ የትግራይ ልሂቃን ፉከራውን ትተው በሰላማዊ መንገድ ቢወያዩና በሁሉም ወገን የጦርነት ቅስቀሳና ዛቻ የሚያደርጉ ኃይሎች ሳይዘገይ ወደ ውይይት እንዲመለሱ ሲልም ጥሪ አቅርቧል። ከ40 ሺህ በላይ ሰዎችን በህገወጥ መንገድ ወደ ውጭ ሀገር የላኩና ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ 17 አደገኛ የተባሉ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸው ተገለጸ። ከ1 ቢሊዮን ብር በላይ ከተጎጂዎች የተቀበሉና በአደገኛ ህገወጥ አዘዋዋሪው መሐመድ ጣሂር አደን ወይንም ወርዲ የተባለ ግለሰብ የሚመሩ የተደራጁ 17 የወንጀል ቡድን አባላት በምስራቅ ኢትዮጵያ በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ ቆይተው በቁጥጥር ስር እንደዋሉ የኢትዮጵያ ፌዴራል ፖሊስ አስታውቋል። የፌዴራል ፖሊስ ተጠርጣሪዎቹን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን ያስታወቀ ሲሆን ፖሊስ ባሰባሰበው ማስረጃ ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት በወንጀል ድርጊት ውስጥ በከፍተኛ ደረጃ መሳተፋቸው በምርመራ መዝገቡ ተጣርቷል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የሀገሪቱ አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውንም ፖሊስ አረጋግጧል ተብሏል። በህገወጥ መንገድ የተወሰዱ ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች ይፈጸሙባቸው እንደነበርና በተለይም ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ሲፈጥሩ እንደነበር ፖሊስ ማረጋገጡን አስታውቋል። በዚህም መሰረት የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ክትትልና ምርመራ ህገወጥ አዘዋዋሪዎቹ ከተጎጂዎች ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈተ ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸው ተደርሶበታል። በዚህ ወንጀል ጉዳይ በርካታ ሰዎች የምስክርነት ቃላቸውን የሰጡ ሲሆን ከሳውዲ አረቢያና ከኢትዮጵያ በቀጥታ መስመር በቪዲዮ የምስክርነት ቃላቸውን ሰጥተዋል። ተጠርጣሪዎቹ በህገወጥ መንገድ ያገኙትን ከፍተኛ ገንዘብ በመጠቀም በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን ፖሊስ ያረጋገጠ ሲሆን በስማቸው የነበረ ቤት፣ ተሽከርካሪና ገንዘብ ታግደዋል ሲል የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎቹን በሰው የመነገድ፣ በህገወጥ ሐዋላና በህገወጥ የገንዘብ ዝውውር ወንጀሎች ምርመራውን አጠናቆ ለፍትህ ሚኒስቴር መላኩንም ገልጿል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።